ማህበረሰቡ የት ሄደ? ተስፋ የሚያስቆርጥ ጥያቄ ነው። በጣም ማዝንበት ጥያቄ ነው። እስቲ እናወራ ስለዚህ። ብዙ ተስፋ የሚያስቆርጥ ነገሮች ይፈጠራሉ። ልጨምርላችሁ። ጓደኞቻችሁ የት ናቸው ያሉት? እንጠይቅ። ሃይስኩል አብራችሁ የተማራችሁት፣ ዩኒቨርሲቲ አብራችሁ የተማራችሁ ጓደኞች፣ የግቢ ተማሪዎች ወይም ደግሞ የሰፈር ጓደኞቻችሁ የት አሉ ብለን ብንጠይቅ አብዛኛው በየሀገሪቷ ተበታትኖ ነው ያለው። አልቋል። የከተማው ህብረተሰብ በተለይ ገጠሪቷም አካባቢ ላይ ብንሄድ ሁሉም ቦታ ተበታትኗል ህብረተሰቡ። ማህበረሰብ የት ሄደ ብለን ስንጠይቅ አሁን ኮንዶሚኒየሞች ላይ የምንኖረው ኑሮ ብዙ ጊዜ ማህበራዊ ኑሮ ቀንሷል እና ሰው በቃ እየተዋወቀ እያወራ አይደለም እንትን የሚለው ይባላል አይደለ? ሪዝኑ እሱ አይመስለኝም። እንደውም ትልቁ ሪዝን የሰው ስደት ነው የሚል እምነት አለ። ስለ ስደት መጥፎነት ምናምን እኔ ማውራበት ምንም አይነት አግባብ የለኝም። ግን ማውራት የምችለው ነገር ከማርኬቲንግ አንጻር ስለ ኮሚኒቲ ነው። ኮሚኒቲ ወይ ማህበረሰብ በጣም ኢምፖርታንት ነገር ነው። አንድ ሊንክድኢን ላይ ሼር የተደረገ ነገር ሳረንብ ነው ያስተዋልኩት። ድሮ ፓርትነርሺፕ የተለመደ ነገር ነው። በፓርትነርሺፕ ቢዝነስ ይሰራል፣ በፓርትነርሺፕ አገር ራሱ ይለወጣል። አሁን ላይ እሱ እየሻከረ እየመጣ ነው። የምናውቀው ሰው ጓደኞቻችን ብለን የምናስባቸው አብሮ አደገኝ ነው ምንም አያደርገኝም የምንለው ሰው የለም፣ እዚህ ሀገር ውስጥ የለም። በቃ አቬለብል አይደለም። የሚሄዱትም ሰዎች ደግሞ ኢቭን ፕራየር ለ5 ዓመት የምታውቁት ነገር አይደለም። ይሄ ሰው በቃ ክላስ ስንጨርስ ይሄዳል የሚለውን ነገር አታውቁትም። እኔ አሁን ጓደኞቼ የት አሉ ብንል እኔ በቃ የሉ እውነታውን እናውራ ከተባባል እስካሁን ድረስ በተለያየ ሲቹዌሽን የማውቃቸው ጓደኞች አሁን ባለፈው ረዥም ጊዜ ማውቀው ጓደኛዬ ነው ደግሞ አጋጣሚ ሆነው ቢሮ ሰፈር እዚሁ ቢሮችን ቢሮ የሱ ይታየኛል አሁን በመስኮት እንኳን ባየው ጠፋ የሆነ ጊዜ ላይ እና ምን ተፈጠረ ምናምን ብዬ ገርሞኝ ነበረ። ከዛ በኋላ መንገድ ላይ ያገኘሁት አጋጣሚ በሚገርም ሁኔታ ረዥም ጊዜ እኮ ማውቀው ሰው ነው እና በመጥፎ አይደለም ይሄን እያነሳሁኝ ያለሁት ሲነግረኝ ፕሮሰስ ላይ ነበረ ወደ ውጭ ሀገር ለመሄድ እና ያሳዝናል። በቃ ብቻ ብዙ ሰው እናጣለን በዚህ ፕሮሰስ። አይ ቲንክ አሁን የሚሄድ አይመስለኝም እሱ ግን በዚህ ፕሮሰስ ያጣናቸው ሰዎች ስንት ናቸው እንጠይቅ ራሳችንን። የሆነ ፓርትነርሺፕ ፎርም ተደርጎ ፓርትነርሺፑ ለምሳሌ የጋብቻ ፓርትነርሺፕ ሊሆን ይችላል፣ የቢዝነስ ፓርትነርሺፕ ሊሆን ይችላል። ያ ሰው የሆነ ነገር ይሆናል ብሎ የሚፈራው ሁለት አማራጭ ነው በዚህ ዘመን። ወይ ይሞታል የሚል ፍርሃት አለው ያሳዝናል፣ እንደዛ ባይሆን ደስ ይለናል። ሌላው ደግሞ ይሰደዳል የሚል ፍርሃት አለ እና ምን ያህል ቤተሰብ ነው ተበታትኖስ እየኖረ ያለው እያደገ ያለው ማለት ይህን በመጥፎ እንዳታዩብኝ በጭራሽ በመጥፎ ከበጎ አይን ሆናችሁ እዩት እንጂ አንድ ፋሚሊ ውስጥ አባት እናት ብዙ ጊዜ የማይኖርበት ቻንስ አለ በስደት ምክንያት። አዎ ሰርቫይቫል ነው በቃ አሁን ምንም ማድረግ አይቻልም። ስለዚህ ያሳዝናል። ግን የዚህ ኢፌክት ምንድን ነው? ከማርኬቲንግ አንጻር ብቻ አይደለም። ማርኬቲንግ ዞሮ ዞሮ ማህበረሰቡን ይነካል። የሚነሳውም ከማህበረሰቡ ነው። ስለዛ ከእሱ አንጻር ነው እያነሳን ያለ ነው። ማርኬቲንግ ማለት በአማርኛ ስንተረጉመው የገበያ ማሳለጥ ነው የሚባለው። ገበያ ከማህበረሰቡ ነው የሚጀምረው። ሌላ አማራጭ የለም። የራሳችንን እንጠይቅ። ሀገራችንን ትተን ስንሄድ ያው ያለው ችግር እንዳለ ሆኖም ምን ያህል ቻሌንጂንግ እንደሆነ ብቻ ሎንግ ተርም ምን ያህል ኢፌክት እንዳለው ብዙ ሀገራቶች ኤግዛምፕል መሆን ይችላሉ። ቀጣዩ ዜናችን ይሄኛው የሚያሳዝን ነው። የሚያሳዝን አይደለም እንደውም ልመልስላችሁ። ወደ ትዝታችን እንመለስ። አቦለድን ታስታውሳላችሁ አይደለ? አቦለድ ሪሰንትሊ የምትገዙት አቦለድ ጠቅላላ ወይ ያው በመጥፎ እንዳታዩት ይሄንን ዛሬ በመጥፎ የሚታዩ ጉዳዮች ነው እያነሳ ያለው። በኮንትሮባንድ ወይ የገቡ ናቸው ፕሮዳክቶቹ። በኮንትሮባንድ የገባ ነው ወይ ደግሞ ፌክ ፕሮዳክት ነው። መርካቶ ውስጥ ይታተማል በካርቶን እና ከዛ ፕሮዳክት ይወጣል። ቴስቱ አልተለወጠም። ካስተዋላችሁ አቦለድ ሕፃን እያለ የምንበላው አቦለድ እንግዲህ እኛ የምናደርግ ነበረ። ሻይ ውስጥ ፈትፍተን እንበላው ነበረ። አድቅቀን ውሃ ጨምረንበት እንበላ ነበረ። ስታንዳርድ ነበረ ብቻ በዛ የምንበላው አቦለድ እና አሁን ያለው አቦለድ ተመሳሳይ ነው ኦልሞስት ቴስቱ። ስለዛ መጥፎ አይደለም። ይሄ ነጋዴዎቹንም ስለማውቃቸው ናቸው አሁን ኢሌጋል እየሰሩት ያሉት ነጋዴዎች ማለት ነው። ግን አዲስ የተፈጠረው ነገር ቢኖር ሜዲኮር አፍሪካ ፔልስ ከሚባለው ድርጅት ጋር ፊኒክስ ኢትዮጵያ የሚባል ዲስትሪቢዩተር አሁን ላይ ተፈራርመዋል። ከዚህ በኋላ ኦሪጂናሉን አቦለድ ውጭ የምናውቀውን አቦለድ ኢትዮጵያ ውስጥ የምናገኝበት ሁኔታ ይኖራል ማለት ነው። ስለዛ አዲስ ጥሩ ዜና ነው። እንግዲህ ዋይድ ስፕሬድም ይሆናል በደንብ በብዙ ቦታዎች ላይ ይገኛል ብለን ኤክስፔክት እናደርጋለን። ይሄ በየ2 ሳምንቱ የምናቀርብላችሁ የዳካ ማርኬቲንግ ዜና ነው። ይቅርታ ይደረግልን የምንልበት ፖይንት አለ። በጣም ሚስ እያደረግን ነው፣ ስኬጁላችንን ሚስ እያደረግን እየለቀቅን ነው። ግን ደግሞ ጓግታችሁ እንድጠብቁ በሚል ሰበብ ነው። ቀጣዩ ዜናችን ላይ መሄድ እንችላለን ማለት ነው። እንቁላል ወይስ ዶሮ የምትለዋን ቀልድ ታውቁት ይሆን? እኔ እንጃ። ግን እንቁላል ነው የሚቀድመው ወይስ ዶሮ ነው የሚቀድመው የምትባለዋን ነገር የምትሰሙት ነገር ነው። መጀመሪያ የመጣው እንቁላሉ ነው በታሪክ ስናስበው ወይስ ዶሮ ናት መጀመሪያ የመጣችውና እንቁላሉን ወለደችው ፈለፈለችው? ዶሮ ከሆነ የፈለፈለችው ዶሮዋ ራሱ ኬት መጣች? ከእንቁላሉ? እንቁላሉስ ኬት መጣ? ከሌላ ዶሮ? እንደዚህ እያለን ወደኋላ
እንደዚህ ያለ ወደ ኋላ ብንሄድ ምን ላይ ነው የምንደርሰው? ይሄን ሁሉ ያወራሁት እኔ ይሄን ምላሽ ልሰጣችሁ አይደለም፣ ግን አጋጣሚ ያየሁትን አንድ ቪዲዮ ስላለ ነው እዚህ ጋር አስገባላችኋለሁ። እሱም ልጁ ምን እያለ ነው? ኃይሌ ሪዞርት ሄጄ እንደዚህ አይነት ሰርቪስ ይዤ መጥቻለሁ፣ የሶፍትዌር ሰርቪስ ነው እና ግዙኝ ብሎ ሪኩዌስት አድርጓቸው አይሆንም ብለውት አባረውታል። ከዚህ በፊት እንደኛ አይነት ካምፓኒ ጋር ካልሰራ ምንም ልንቀበል አንችልም ብለው አባረውታል። እንደውም አክሴፕታንሳቸው ጥሩ ነበረ፣ ብዙ ትሪት አድርገውኛልም ብለዋል። እና ኃይሌ ሪዞርትን በመጥፎ እንዲታይ ሳይሆን ያው ትክክል ነው የሚለውን ነገር ማወቅ አለብን። ማለትም እናንተ ሰርቪሳችሁን ሌላ ቦታ ሽጣችሁት ካልታየ የሚገዛቸው ሰው ቁጥር ዝቅ ያለ ነው። መጀመሪያ ላይ የሸጣችሁበት ቤት ከሌለ ያንን ለመሸጥ ደግሞ የሆነ ቦታ መምጣት አለባችሁ። ያንን ደግሞ የተሸጠበት ቦታ የለም። በቃ እንደዚህ ያለ ልክ የእንቁላልና የዶሮ ጉዳይ ይሆናል ማለት ነው። እና የመጀመሪያ ፕሮጀክታችን በምን ጀምር ከተባባልን ክሰሩና ጀምሮ የሚለው ነገር ላይ ነው የምንመጣው አይደለ? ዞሮ ስታንዳርድ ነው። ኢትዮጵያ ውስጥ ከስሮ መጀመር የሚባለው ነገር የተለመደ ነገር አይደለም ማለት ከንግድ ፐርስፔክቲቭ ኤኒ መርካቶ ውስጥ ነጋዴ መርካቶ ሱቅ ከፈተ ከተባለ የመጀመሪያ ወር ላይ ፕሮፊት እንደሚያስገባ ወይ ይታወቃል ወይ ደግሞ ይሞክራል። ኪሳራው ግን ምን ላይ ነው? ራሱን ማጣቱ ለምሳሌ አንድ ኪሳራ ነው። ኪሳራ ማለት እኔ አሁን ለምሳሌ የመጀመሪያ ስራዎቼ ላይ ማለት ህይወቴን መሰቃቅሎታል ስራዬ ብዬ አምናለሁ። ይህንን ስል እንድታዝኑልኝ አይደለም፣ ግን ሌላ ፓርት ኦፍ ማይ ላይፍ ትምህርትን በአግባቡ እንዳልማር ገድቦኛል። ፐርሰናል ላይፌን እንዳልኖር ገድቦኛል። እነዚህ ጠቅላላ ኪሳራዎች ናቸው። አሁን ላለው የሆነ ያህል ነገር ፕሮፊት ለማምጣት እዚህ ጋር መክሰር ነበረብኝ። በገንዘብ እንኳን ባልከስርበት እንኳን እኔ ሪሜምበር የ4,000 ብር ፐር መንዝ የሚከፈለኝ ፕሮጀክት ያ ድርጅት 4 ሚሊዮን ብር እያስገባ ነበር። ማርኬቲንግ ነኝ፣ ስለዛ ዳይሬክትሊ አሶሲየት ያደርግ ነበረ። ኦልሞስት 90% ኦፍ ሴልሱ ጀነሬት እየደረገ የነበረው ከዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ፖዚሽን ነበር የነበረኝ። 2 ሆነን ነበር መጀመሪያ የገባ ነው። ከዛ በኋላ አንደኛው ልጅ ወጣ፣ እኔ ብቻ ቀረውኝ። 4,000 ብር ክፍያዬ አልጨመረም ደግሞ ልጅ ሲወጣ። ግን ይህን በመጥፎ እያነሳሁት አይደለም። ይሄ ማለት 17 ዕድሜ እያለ ነው። ስለዛ በቃ አሮ የሚገባው ይሄ ነበር። በጊዜ ሂደት ግን የሆነ ነገር ጥሩ ላይ መምጣት ይቻላል። ስለዛ ከማርኬቲንግ ፐርስፔክቲቭ ከስሮ መጀመር ጥሩ አፕሮች ነው። ከስሮ የምትለው ቃል ግን በገንዘብ ደረጃ ብቻ ላይሆን ይችላል። ኪሳራ ብዙ ነገር አቶ መጀመር ፖሲቢሊቲ ነው። በቃ አታችሁ መጀመር አለባችሁ አንቲል የሆነ ኤጅ ድረስ የሆነ ፖይንት ድረስ እስከምትመጡ ድረስ የሆነ ገበያውም ይገባሃል የሚልበት ፖይንት ድረስ እስከሚመጣ ድረስ ማለት ነው። ሜድሮክን አሁን የምናይበት ሁኔታ በጣም በበጎ አይን ነው አይደለ? ሜድሮክ ሲነሳ ግን ተቋሙ በጣም ብዙ ስትራግሎች እንዳለፈ መቼስ ክሊር በቃ ስታንዳርድ ነው። ገና 3ኛ ዜናችን ላይ ሆነን ዜና እረፍት ለሚመጣ እንዳትሉኝ፣ ዜና እረፍት እንውሰድና ይህንን ማስታወቂያ አለኝ። ዜሮ ሰላም፣ ዜሮ ትክክል ነው። ዜሮ የስኬታችን ምንጭ ነው። እዚህ የደረስነው በዜሮና በዜሮ ብቻ። ሌላው ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ። ሰዓት አልቋል፣ ውጡ። ከተወለዱ ጀምሮ ማውቀው ይህን ፋብሪካ ነው። ዜሮ ወረዳ ይሉታል አለቆቻችን። ያደግነው ይህን መፈክር ያለማቋረጥ እየሰማን ነው። ስሜትን ማሳየት ስንፍናና ደካማነት መሆኑ፣ ዜሮ ደግሞ ጀግንነትና ስኬታማ መሆን እንደሆነ እየተማርን ያደግነው። 9 ይባላለሁ። እያንዳንዳችን መለያ ስማችን ቁጥር ነው። ሰዓት አልቋል፣ ውጡ። ተመሳሳይ ህይወት፣ ተነሱ። መነሳት፣ መዋጥ፣ መብላት፣ መመርመር፣ መስራት። ውጭውን አይተነው አናውቅም። ፀሐይ ሲባል እንሰማለን እንጂ ምን አይነት እንደሆነ ማንም ሰው አያውቅም። ሰዓት አልቋል፣ ውጡ። ህጎቹ በጣም ጥብቅ ናቸው። እስከ ዛሬ ድረስ ደፍሮ ህግ የሰበረ የለም። ተነሱ። ዜሮ ሰላም፣ ዜሮ ትክክል፣ ዜሮ የስኬታችን ምንጭ ነው። ሰዓት አልቋል፣ ውጡ። ተነሱ። ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችሁ ይጠቁ። ይሄ በኢትዮጵያ ውስጥ እኔ እስከዛሬ ድረስ ካየኋቸው ማስታወቂያዎች ቤስት ኢንፍሉዌንሰር አድቨርታይዝመንት ያየሁት ይሄንን ነው። እና ይሄኛው ፓርት ጀስት ዜና ሳይሆን እያቀረብኩላቸው ያለሁት ሪስፔክት ማለት አዋርዱንም አሸንፏል። እዛው ነበርኩኝ። እኔ መጮህ ሰው አይደለሁኝም በባህሬ፣ ግን እኔ ራሴ በጣም በቃ ሲሪየስሊ ሳጨበጨበለት ነበረ። በጣም ጎበዝ ነው። ማንም ሰው ሊቀርብ ራሱ አይችልም ለሱ የሚለውን እምነት በክሪኤቲቭ ደረጃ የለም። ቤንጂ ጀግና። የኔ ቃል ይጠቅም ይሆን አይሆን አላውቅም፣ ግን በጣም ጎበዝ ነው።
የኢትዮጵያ ስዊድን ኤምባሲ ፕሮግራም አዘጋጅቶ ነበር። የ80 ዓመት ፓርትነርሺፓችን በማስመልከት የሎጎ ውድድር ተብሎ ወጥቶ ነበረ። የተለያዩ ሰዎች ተወዳድረዋል። ኦቨር እንጃ ስንት ሰብሚሽን ራሱ እንደነበራቸው አላውቅም። በሺዎች የሚቆጠር ሰብሚሽን ገብቷል እና በጣም ደስ የሚል ዜና ነበር። እንደዚህ ኮምፒቲሽኖች የተለመዱ ባይሆኑም እንኳን ጥሩ ሁኔታ አድርገው ራን አድርገውት ነበረ። ዋናው ግን ለማንሳት የፈለግኩት በእነዚህ ሁለት ሎጎዎች መካከል የትኛው ያሸነፈ ይመስላችኋል? እስቲ እናንተ ልጠይቃችሁ። ግራ ወይስ ቀኝ? ቀኝ ወይስ ግራ? ግራ ወይስ ቀኝ? ብቻ የትኛው እንዳሸነፈ እስቲ ገምቱ። ያሸነፈው ይሄኛው ነው። አልጠበቅኩኝም ነበር ማለት ጥሩ ሎጎ ነው። ይህንን በመጥፎ እንዳታዩት። ናትናኤል ይባላል ባለሙያው፣ ጎበዝ፣ በጣም ጎበዝ። ግን 100% ጋራንቲ ማድረግ የምችለው በጣም አሪፍ የሆኑ የተሻሉ ሎጎዎች የተሰሩ ነበሩ። እኔ እንኳን ካየኋቸው አንጻር ከማውቃቸው ክሬቲቮች አንጻር ራሱ ያስገረሙኝ ያስደመሙኝ ሰዎች ነበሩ። እንዴት አሸነፈ የሚለው ነገር ጥያቄ ስለጫረብኝ ነው እና እናንተስ ምን ታስባላችሁ ብዬ ልጠይቃችሁ ብዬ ነው። ከዛ ውጭ ደግሞ እዚሁ ላይ ማንሳት የምፈልገው ነገር ስዊድን ኤምባሲን ጥያቄ ማቅረብ እፈልጋለሁ። የሎጎ ኮምፒቲሽኑ አሸናፊው ስንት ብር ነው የተሸለመው? 100 ሺህ ብር። 100 ሺህ ብር በጣም ትንሽ ነው። ይቅርታ በመጥፎ እንዳታዩት። ግን 100 ሺህ ብር አሁን ባለው በባንክ ሬት ራሱ ካልኩሌት ብናደርገው $640 አካባቢ ነው። ለሎጎ $640 በጣም ቺፕ ነው። በጣም ኤኒ ፍሪላንስ ፕላትፎርም ላይ ገብታችሁ ብታዩት ከዛ በላይ ነው ቻርጅ የሚያደርጉት። እና እንደውም ስዊድን ኤምባሲ ኮምፒቲሽን አዘጋጅቶ ክሬቲቮችን ጠቀመ፣ አነቃቃ። አዎ፣ ግን ከዛ በላይ እንደውም ያተረፈው ማን ነው? የስዊድን ኤምባሲ አንደኛ ነገር ፕሮሞሽኑን አግኝቷል። አዲስ አበባ ውስጥ ያለው የስዊድን ኤምባሲ ፕሮሞሽኑን አግኝቷል ስለ ተቋሙ። ሁለተኛ ነገር ሎጎውን አግኝቷል በ100 ሺህ ብር። ይህን ሁሉ ነገር በጣም አሪፍ ዲል ነው ያገኘው። አልዋሻችሁም። ብዙ ክሬቲቮች፣ ብዙ ብራንዲንግ ኤጀንሲዎች አሁን ላይ ይህን ሰርቪስ ቢያቀርቡ ከዚህ በላይ የሆነ ሂሳብ ነው የሚጠይቁት። አስቡበት። ቀጣይ ደግሞ ይህን ፎቶ ይዩት። ሎንች ፕሮግራም ነበረ እና ምን ይታያቸዋል? በጣም ብራይት የሆነ ከለርፉል ደስ ይላሉ አይደል? ሰዎቹም በጣም ደስተኛ ናቸው። ከዛ በኋላ ከስር ደግሞ ሃሽታጎች ተጠቅመዋል። ሃሽታጉ ምን ይላል? እስኪ አንብቡልኝ። የኔ ስቃይ ወይስ ሰቃይ? ይህንን ኢሹ ነበረ። ሃሽታግ የተጠቀሙት ለብራንዳቸው መግለጫ አድርገው እንደ ሞቶ የተጠቀሙት የኔ ሰቃይ የምትለውን ቃል ነው። ግን ደግሞ በእንግሊዝኛ ሲጻፍ፣ በእንግሊዝኛ አማርኛዋ ሲጻፍ ሃሽታግ የኔ ስቃይ የሚል ይመስላል። እና ኮፒራይቲንግ ምን ያህል ማተር እንደሚያደርግ ማሰብ ይጠበቅብናል በሚል ሀሳብ ነው። አንድ ፊደል ኮዝ የምታደርገው ኢፌክት በጣም ትልቅ ናት። ግን ይህንን ኮንሲደር ማድረግ ይኖርብናል ቁጭ ብለን ስናስብ። ለምሳሌ ዳካ ኢኒሻል ስሙ መሆን የነበረበት ካዳ ነበር። ብዙ ሰው አያውቅም እንደ ሲሪየስ ኢንፎርሜሽን ሳወራው ማለት። ግን ሪዝኑ ይቅር ብለን ወደዚህኛው ሳይድ የመጣንበት ሪዝን ምን ነበረ? ለአንድ ሰው አጫውተን ነበረ ይህንን ሀሳብ ካዳ የሚለውን ነገር አውርቻቸው ምን መጣል መጀመሪያ ቃሉ እንደሰማው ስለው ካዳ የሆነ ከዳተኛ ነው የተሰማኝ አለ። በቃ ቀረ። ሶ ፕሊዝ ቢ ሲሪየስ እንደዚህ አይነት ጉዳዮች ላይ። ከሰራዊት ፍቅሬ ጋር በተገናኘ ሰሞኑን ትንሽ ክላስ ሴት ሲያደርግ እያያችሁ ነበረ። ኢንትረስቲንግ ነው በጣም። ግን አንድ ማስታወቂያ የቀረበበትን አይቼ ነበረ። ይሄ ማለት ነው በርዝዴይን ሳይት ላይ አከብርልሃለሁ ብላኝ ነበር። አረፈድኩ መሰለኝ። የለችም። ኦ ሄደዋል ማለት ነው። የተባረከ ይሁና። ምንድን ነው? እንዳትቆርሰው። ለምን? ኬክ አይደለም። እና ምንድን ነው? ጂፕሰም ነው። ጅብሰም? ይሄማ ጅብሰም ነው። ታይም ጅብሰም ነው። ለፊኒሺንግ ጊዜ ማቃጠል የለም፣ ዝግጁ ለቀለም። አዲስ ቴክኖሎጂ ይዘን ደርሰናል። ከብሎኬትና ሸክላ ግንባር። ይሄ ማስታወቂያ በጣም ያሳቀኝ፣ በጣም ኢንጆይ ያደረኩት፣ ብዙ ሰውም ኢንጆይ ያደርጎታል ብዬ ማስባለሁ። ይሄ ብራንድ በአግባቡ እንደዚሁ ከቀጠለ፣ ማስታወቂያዎቹ መስራት ከቀጠለ በጣም ትልቅ ቦታ እንደሚደርስ የተረጋገጠ ብራንድ ነው የሚል እምነት አለኝ። ግን ዋና ሪዝኑ ይሄ ማስታወቂያ ኢንጆይ ያደረግንበት የወደድንበትና የሆነ ጥሩ ፖዚቲቭ አስተያየት የኖረን ሪዝን ምን ናቸው ብለን እንዘርዘራቸው። አንደኛ ፕሮዳክቱን ወዲያውኑ ነው ሜንሽን ያደረጉት፣ ወይ ደግሞ ብራንዱን ወዲያውኑ ነው ሜንሽን ያደረጉት። ልክ ቪዲዮ እንደጀመረ በትንሽ ደቂቃዎች ውስጥ ስለ ፕሮዳክቱ ስም እና ስለ የምን ፕሮዳክት እያስተዋወቅን እንደሆነ የሚለውን ስም ወዲያውኑ ነው ሜንሽን ያደረጉት። ይሄ ባይዲ በጣም ማተር ያደርጋል ለሀበሻ። በጣም አሪፍ ማስታወቂያ የታችሁ ዋው ምናምን ብላችሁ ተገርማችሁ መጨረሻ ላይ የሳሙና ማስታወቂያ ነው። ምንድን ነው ተጫወታችሁብኝ ብሎ በጣም አሪፍ ማስታወቂያ እያያችሁ የምጠጡ ሰው አይላችሁም፣ ግን የመጠጥ ማስታወቂያ ይሆናል። በቃ ይሄ ኢንጆይ ማናደርግበት ቻንስን ክሬት ያደርጋል የሚል እምነት አለኝ። እና ደግሞ ፖሲብሊ የታየ ማስታወቂያ ልክ መጨረሻው ላይ ሲደርስ ነገር አስጠላኝ ብሎ የማሰብ ባህሪ ስላለን ፕሮዳክቱን መጀመሪያው ሜንሽን መደረጉ በጣም ኢምፖርታንት ነው። የመጀመሪያው ሁክ ፐርፌክት ነው። ልደቴን ላከብር ነው ብሎ የተዋከበ ይደርሳል። ልክ ሲደርስ ወይ በቃ ኬኩን ዝም ብሎ ሰው ይሄ በጣም ፐርፌክት ሁክ ነው 100%።
የብራንዱን ኔም ደግሞ ለመስማት ቅድም ፕሮዳክቱን ነው ያወራ ነው የብራንዱን ኔም ለመስማት ደግሞ ጓግተን እየጠበቅን ነበር ማን ድርጅት ይሆን ብለን እየጠበቅን ነበረ ይሄም ለብራንዱ በጣም ትልቅ ቫልዩ የሚያመጣ ነው ግን ኢሹ ብለን ብናነሳ እዚህ ጋር ያው አቃቂር አይደለም ይሄን ግን አንድ ፖይንት ብቻ ብናነሳ ይሄ ዋይድ ስፕሬድ የሆነ ማስታወቂያ ነው ለብዙሃኑ የሚደርስ ማስታወቂያ ነው ከዚህ ውስጥ እነዛን ስፔሲፊክ ሰዎች የኮንስትራክሽን ባለሙያዎችን ሊሆን ይችላል ወይ ደግሞ ኮንስትራክሽን ድርጅት ላይ የሚሰሩ ሰዎችን ኮንስትራክሽን ካምፓኒ ያላቸው ሰዎችን ወይ ግንባታ እያሰሩ ያሉ ግለሰቦችን ወይ ግንባታ ላይ የሚሰሩ ድርጅቶችን እንደዚህ ያለን ብንሄድ እነዚህ ሁሉ ሰዎች በጣም መጠነኛ የሆኑ አማውንት ኦፍ ሰዎች ናቸው አይደለ ሶ እነሱን ታርጌትድ የሆነ ማስታወቂያ መስራት ይቻል ነበር ወይስ ዋይድ ስፕሬድ ከዛ በኋላ ከሶስት ተለቅሞ እንዲወጡ እሱ ለእናንተ ማስቀምጠው ጥያቄ ይሆናል ቀጣይ የዳካን ኢፌክት አይተናል ብለን እናስባለን እስቲ ራሳችን ትንሽ ቆለል አድርገን እናወራና ሪሰንትሊ ንግድ ባንክ ምን ዜና አውጥቷል ለስሞል ሆልደር ፋርመሮች ወይም ደግሞ ግለሰብ ገበሬዎች የብድር አማራጭ ብሎ ይዞ መጥቷል በጣም ትልቅ በጀት ነው ይዘው የመጡት በጣም ኢንትረስቲንግ ነው ጥሩ ነገር ነው በተለምዶ ይሄኛው ማህበረሰብ ብዙ በብድር ደረጃም ሰፖርት የመደረግ ባህሪ የለውም ኒያላ ማይክሮ ፋይናንስ ሲባል እኔ እንጃ ካልተሳሳትኩኝ እነሱ ናቸው የሚታወቁት ራሱ በማበደር ደረጃ ለዚህ ማህበረሰብ ግን ንግድ ባንክ በታሪክ ለመጀመሪያ ጊዜ ይህንን አማራጭ ይዞ ሲመጣ ነው በጣም ኢንትረስቲንግ ነው ብዙ ሰው ደስተኛ የሆነበት ነገር ነው ብለን ብዬ አስባለሁ ይህንን ከኛ ጋር ምን አገናኘው ብትሉኝ ሙሉ ዩቲዩብ ቪዲዮ ሰርተን ነበር ስለ ግብርና እንዳትረሱልን በደንብ ታይቷል እሱ ቪዲዮ እና በጣም ፕራውድ የሆንበት ነገር ነው አይ ሆፕ በዚህ መልክ ይቀጥላል ይሄ ብድር የወጣው ለሌላ ነገር አይውልም ብለን ተስፋ እናደርጋለን ኢትዮጵያ ኦልሞስት አሁን በተደረገው አናሊሲስ አክቹአሊ ዝቅ ብሎ ወደ 70% የኢትዮጵያ ህዝብ በግብርና ላይ የሚተዳደር እንደሆነ ክሊርሊ ተገልጿል ግን እንደዛም ሆኖ አሁንም ቢሆን ማጆሪቲ ብድር እየተበደረ ያለው ተቋማቶች ብንላቸው ኢምፖርት ኤክስፖርት ላይ የሚሰሩ ተቋማቶች ናቸው which ያሳዝናል አይደለ ለአገራችን ምርት ምን በላውን ዛሬ መብል ምን በላው እኛም ቁርስ አልበላውኝ በጧት እየቀረጽን ስለሆነ ግን ሄጄ እበላለሁ መበላው ይሄው ከሀገሬ የወጣውን ነው አይደለ ያው ለአብዛኛው ሰው ከክልል መጥቶ አዲስ አበባ ይመጣል ስራ ይጀምራል የሚጀምረውም ስራ ያው ከክልል ቤተሰቦቹ ከሚሰሩት ስራ ጋር የሚገናኝም አይደለም የለመደውም አይደለም ግን ወደ ስራ ይገባል ብዙ ይሰራል ከዛ በኋላ ለሀገር የሚጠቅም ሰው ይሆናል ነጋዴ ነው በቃ አቅም አለው በአመት ግብር የሚከፍለው ራሱ እኔ እንጃ አንድ አዲስ አበባ ውስጥ ያሉ 30 ትምህርት ቤቶችን ምግብ ምገባ የሚሰራ ያህል ነው በጣም ማለት ጥሩ ነገር ነው ይሄ ሁሉ ነገር ፖዚቲቭ ነገር ነው ከዛ በኋላ ግን ዞሮ ሄዶ ማንን ያንቋሽሻል ገበሬው ማህበረሰብ ገበሬ ብሎ ይሳደባል በጣም ያሳዝናል ብቻ እና ገበሬው ማህበረሰብ ለሀገሪቷ ያለውን ጠቀሜታ እንግዲህ ክልል በመጠኑ የሚሆን የምትሄዱ ከሆነ የምታስተውሉት ነገር ነው ስለዚህ ምን ተፈጥሮ ነው መሰላችሁ ቪዲዮ ይሰራል ቲክቶክ ላይ ራይድ ሹፌር ነኝ እና አብረው ሆነው ይሄዱ እየጣሉ ነበረ እና ቦርሷን ጥላ ወጣችና ከገንዘብ አልከፈለችኝም እና ቦርሷን በረብራለሁ ከዛ በኋላ መልስላታለሁ ምናምን ብሎ ሲበረብር ስልኳን ያገኛል ስልኳን ያሳያል እውነቱን ለመናገር ከሆነ ይቅርታ አድርጉልኝ ስልኳን ትታ ትወርዳለች ሚል ኤክስፔክቴሽን የለኝም ቦርሷን ትታ ልትወርድ ትችላለች ራይድ ላይ ቦርሳ የጣልሽልኝ ልጅ እግዚአብሔር ያክብርሽ መመሰላች ከሜክሲኮ አየር ጤና ጫንኳቸው በጣም እየተጨቃጨቁ ነው እሱ ወደ ቤት እንሂድ ነገር ነው የሚለው እሷ የሆነ ፊልም አለ ይመረቃል እና ያለን ነገር ነው እያለች ያለችው እምቢ ያሉ ተጣሉ እሱ ወዲያ ወረደ እሷ ከሜክሲኮ ተነስተን አፍሪካ ህብረት እንደደረሰን አወርደኛለች 200 ብር ከፈይላታለሁ እምቢ ብላ ተመነቀረ ብሳላለችም ይመች ብዬ ዞርላቻለሁ ቦርሳው አጥላለች የኢትዮጵያ ህዝብ አንቦክስ እናደርጋለን ዋጋ ንገሩኝ ቦርሳው 300 አላቅም ስንት እንደሚሆን አላቅም እዚህ ጋር የሴት ቁሳቁስ አለ ይሄ የሆነ ጫማ ይጥራጉ ምን ብሩሽ አላቸው የሴቶች እኮ ዋናው ነገር እዚህ ጋር አለላችሁ አሳያችኋለሁ ስልኩን ነው የኢትዮጵያ ፓስፖርት አለ የኢትዮጵያ ፓስፖርት አለ ራኬብ አለማየሁ ስምሽን አደገኛ ቦዘኔ 4 ሰዓት ላይ ጥራሽ ከምሽቱና በ300 ቦርሳ ላይ አባ አይፎን ይዛነት ራኪ ይሄው ከነ ስክሪን ሴቨርሽ ሹም ሽረት ይሄን ያልኩ ፋራ አይደለም ዳሃንን እንጂ ፋራ አይደለም የፊልም ማስታወቂያ ነው ያስተዋውቁ ያሉት ካላወቃችሁ እናንተም ልጠይቃችሁ ሜቢ ካላወቃችሁ እኔ እንጃ ግን ካወቃችሁ ደግሞ ተሳስቻለሁ የሚለውንም ንገሩኝ እስቲ ወይ ራሱ የሚጻፍልን ፕሊዝ ጻፍልን ንገረን ተሳስቻለሁ ወይ የሚለውን ንገረን ስልኩ ላይ ብቻ ሲያበሩት ልክ እንደዚህ ስታበራው ባክግራውንዱ የሆነ የፊልም ነው which ተሸውደናል እንግዲህ ተጫውተውብናል ብለን እንወስደዋለን ይሄ በጣም አሪፍ የሆነ ማርኬቲንግ አፕሮች ነው ለየት ባለ መልኩ በጣም በሰው ጋር ደርሷል 100 ምናምን ሺህ ላይክ ነው ያለው አሁን በምናይበት ሰዓት ራሱ 115 ሺህ ላይክ ነው ያለው which በጣም አሜዚንግ ነው እና ጎበዞች በርቱ በሚል ነው ይሄንን አስተያየት የምሰጠው
የመጨረሻው ደግሞ ወደ አዲስ አበባ ትራፊክ ማኔጅመንት ቢሮ ይወስደናል። ታርጋ ተፈቶብኝ እኔ ታርጌ ግማሹን እነሱ ጋር ግማሹን ጊዜ እነሱ ጋር ግማሹን ጊዜ እኔ ጋር ይሆነ ያለው በሽፍት የሚሰራ ነው የሚመስለው። አይ እንዲህ ያስቀናሽ እየቀለድኩ ነው። ለዛውም ደግሞ እንትኔንም ጥለውብኛል፣ የታርጋ ፍሬሜን ጥለውብኛል። ፕሊስ መልሱልኝ ብሎን ጥለውብኛል። በአሁኑ ሲፈቱ እሱን መልሱልኝ። 35 መኪና ነው ታርጋ የፈቱት። ሴንስ አይሰጥም። እውነታውን ነው ከተባለ መቼ 35ታችንም ድንገት ተሳስተን አይሆንም። የተሳሳተን ነገር አለ ማለት ነው። ቦሌ መንገድ ነው፣ ወደዚህም ተዘግቷል፣ ወደዚህም ተዘግቷል፣ ወደዚህም ተዘግቷል። ስለዛ ምን ሰው ሁሉ ምን ማድረግ ጀመረ? ጥግ ላይ ያቆመ ይሄዳል። በቃ መቼ ሳይሄድ አይቀርም። ግን አሁን ብዙቴን አይደለም ዋናው ሪዝን እዚህ ጋር የመጣሁበት ከማርኬቲንግ ጋር በተገናኘ ያየሁትን ነገር ላሳያችሁ። እቺን ፒክቸር አየሁኝና ዝም ብዬ አነሳሁት። በመጥፎ እንዳይወሰድ ፕሊዝ፣ ከባህል ያፈነገጠ እንዳልባል ጥንቃቄ ይደረግና እና እቺ ስክሪኑ አለች አይደለ? ቢሮዎች ውስጥ ገቡ የምታገኟት እሱ ላይ ሮድ ትራፊክ ሴፍቲ ብሎ ሰርች አድርገዋል። ባይ ሴፍቲ ስፔሊንግ ራሱ ትክክል አይደለም፣ SEAFTY ነው ያሉት እና እሱን ተውት። ኢትስ ግን ሰርች አድርገው የህፃናት ቪዲዮ አለ እሱን እያጫወቱ ይሄንን በጣም አዘንኩኝ። በቃ አይቼው የምር ሲሪየስሊ ስላዘንኩኝ ነው። አንደኛ የህፃናት ቪዲዮ መሆኑ፣ ሁለተኛ ነገር ስፔሊንግ ስህተቱ ራሱ እንደ ድርጅት እንደ ተቋም ማለት ይህን ስክሪን የሚገዛ ተቋም ከሆነ ራሱ እና ደግሞ ቢሮቸው ሲያምር ማለት በብዙ አስፔክት ደረጃ መንጃ ፈቃድ አሁን አይደል መንጃ ፈቃድ መቀበል የምትለዋ ነገር መንጃ ፈቃድ ለተቀበለ ሰው ያውቀዋል። በቃ ብትንትን ያለ ፖሊስ ጣቢያ ነው የምትሄዱት። በቃ ተጨናንቀዋል፣ ሁሉም ይሯሯጣሉ። በብር ላስቲክ የታሰረ ፍለጋ ራሱ እስከሚታይ ድረስ ልለፈው ምናምን እያሉ በቃ ብቻ ጥሩ አስተያየት የለንም አይደል? ብዙ ጊዜ አንዴ ምን አጋጥሞኛል፣ የመሳቢያቸው የሚያስቀምጡበት በጣም ከማርጀቱ የተነሳ በኋላ በኩል እየገባ የተቆለለ አግኝተዋል። የኔን አተውት ፈልገው እስቲ ሚቢ ከኋላ ከገባ ብለው ሲያወጡ ማአት መንጃ ፈቃድ የተቆለለ ከኋላ ማለት ነው። እና እንደዚህ አይነት ነገሮች ብቻ ነው ነው። ይሄ ተቋም 22 ኢየሩሳሌም ህንፃ ጋር የሚገኘው ነው እና ብዙ ሰው ሄዶበታል ብዬ አስባለሁ። በጣም አሪፍ ተቋም ነው። አንድ ፍሬ ቪዲዮ መስራት ይከብደዋል። አንድ ኤጀንሲን ከፍሎ ዳካ የሚባለውን ኤጀንሲ አንድ ኤጀንሲን ከፍሎ 3D አኒሜሽን ስለ መንገድ ትራንስፖርት ጥንቃቄ ሴፍቲ አኒሜሽን መስራት ይከብደዋል ብዬ አላስብም። ኢቭን ሪሰርች ስናደርግ እንዳገኘነው ከሆነ ይህንን ቪዲዮ ራሱ ራን ማድረግ ይችሉ ነበር። ይሄ ቪዲዮ ማለት ከ3 ዓመት በፊት የተሰራ ስለ መንገድ ሴፍቲ ስለ ጥንቃቄ አግባብ ያለው አነዳድ ምናምን የሚል የተሰራ በጣም ልብ አንጠልጣይ የሆነ ማስታወቂያ ነው። እሱ ራን ቢያደርጉት ራሱ ይሻላል። በቃ ብቻ ሴንስ አልሰጠኝም፣ በደንብ አልተረዳሁትም። የተሻለ ነገር መስራት እቅድ ካላችሁም ፕሊዝ ኮንታክት አድርጉን በሚል ደረጃ ነው። ቴንክ ዩ በጣም። ይሄ የዳካ ማርኬቲንግ በየ2 ሳምንቱ የምናቀርብላችሁ ዜና ነው። ኢንጆይ አድርጋችሁታል ብዬ ተስፋ አደርጋለሁ። ከስር ያሉትን ሁሉም ነገር ደርድሩ፣ ላይኩንም ሼሩንም ምኑንም ደርድሩበት። ቻው